بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على نبينا محمد وعلى آله وصحبه أجمعين إن شاء الله درس الدروس المهمة لعامة الأمة درساتنا بالله سبحانه وتعالى فكاد زالم كاكم نبتن كتلالن እንግዲህ ዛሬ የምናየው ክፍል 3 ነው የሚሆነው ተከታታይ ክፍል ሁለቶችን በአላህ Subhanahu Wa Ta'ala ፍቃድ ክፍል ሁለቶችን አይተናል ክፍል 3ታችን ላይ የምናየው الدرس الثاني أركان الإيمان ነው የሚለው ስለ أركان الإيمان ኢንሻአላህ በተወሰነ መልኩ እናያለን እንግዲህ أركان الإسلام አይተናል ባለፉት ሁለት ክፍሎች ላይ أركان الإسلام ነበር ስናይ የቆየነው በተለይ የመጀመሪያውና الأولنا وأعظمها بلو يمجمرون እንደዚሁም በጣም أعظم የሆነ በጣም ታላቅ የሆነው ሸሃደቱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የሚለውን እስከነ መስፈርታቸው እስከነ ትርጉማቸው በተወሰነ ሁኔታ አይተናል ማለት ነው طيب ዛሬው እንግዲህ الدرس الثاني ሁለተኛው ደርስ أركان الإيمان የኢማን መሰረቶች ማለት ነው أركان ማለት جمع ركن አርካን ማለት መሰረቶች ማለት ነው ሩክን ማለት ደግሞ መሰረት ማለት ነው ስለዚህ ብዙ አመልካች ነው ማለት ነው የኢማን መሰረቶች እነማን ናቸው የሚሉትን ያን ይዘረዝርልናል ማለት ነው طيب وهي النسم 6 ናቸው አለ የኢማን መሰረቶች 6 ናቸው أن تؤمن بالله وملائكته وكتبه ورسله وباليوم الآخر وتؤمن بالقدر خيره وشره ብሎ እነዚህን አመጣልን ማለት ነው طيب እንግዲህ የመጀመሪያው እንቱሚነ ቢላህ ነው ከአርካን ከኢማን መሰረቶች ውስጥ የመጀመሪያውና ዋንኛው አሁንም ቢሆን በአላህ Subhanahu Wa Ta'ala ማመን የመጀመሪያው ይሆናል ማለት ነው طيب እንግዲህ በአላህ Subhanahu Wa Ta'ala ማመን ሲባል በሁሉም የኢማን አይነቶችን ማመን ማለት ነው ማለት ምን ማለት ነው አላህ Subhanahu Wa Ta'ala ቢሩቡብየቲሂ ወኡሉሂየቲሂ ወአስማኢሂ ወሲፋቲሂ ማለት ነው በእነዚህ አንድ ሰው ኢማኑ ወይም በአላህ Subhanahu Wa Ta'ala ማመኑ ሙሉ በሙሉ ሆነ የሚባለው መቼ ነው ወይም ትክክለኛ እምነት በአላህ አመነ የሚባለው ቢሩቡብየቲሂ እነዚህ ኢንሻአላህ እዚሁ ደርሳችን ላይ ዛሬ ደርሳችን ላይ ወደፊት ዝርዝራቸው ይመጣል በአላህ Subhanahu Wa Ta'ala በጌትነቱ ማመን በአላህ አመነ ሲባል ኻሊቅ ራዚቅ ሙደብር የሚያበላው የሚያጠጣ ሁሉ ነገር አድራጊው ገዳዩ ሰጪው ነሽው ሁሉ ነገር አላህ Subhanahu Wa Ta'ala መሆኑን በአላህ Subhanahu Wa Ta'ala ማመን የሚለው ይዛል ማለት ነው ይሄ እንግዲህ አንድ ያው በነቢያችን አለይሂ ሰላም ጊዜ እንኳን ያሉ ጣዖት አምላኪያኖች የሚያምኑበትም ሁሉ ነው አላህ ራዚቃቸው መሆኑ ኻሊቃቸው ሁሉ ነገር አድራጊው እሱ መሆኑን ያውቁ ነበር ማለት ነው ለዚህም ነው እንግዲህ አላህ Subhanahu Wa Ta'ala በተለያየ ሁኔታ ገልጾልናል ስለነሱ ማለት ነው فإذا ركبوا في الفلك دعوا الله مخلصين له الدين በባህር ላይ በጋለቡ ጊዜ ላይ فإذا ركبوا في الفلك فلك ብሎ ማለት ታንኮች ወይም መርከቦች ላይ በሄዱ ጊዜ دعوا الله አላህን ምን ያደርጋሉ ጥርት አድርገው دعوا الله አላህን ይለምናሉ مخلصين له الدين ጥርት አድርጎ ዲን ለሱ አላህን ይለምናሉ فإذا ከዛ በኋላ ከዛ ነፃ ሲያወጣቸው ምን ይሆናሉ ወደ ሽርካቸው ይመለሳሉ ብሎ እዛው ቁርአን አላህ ይነግርናል ማለት ነው طيب ስለዚህ በአላህ Subhanahu Wa Ta'ala ቢሩብየቲሂ በጌትነቱ ማመን ግዴታ ነው ግን በዚህ ብቻ ማመን ግን ምን አያደርግም በአላህ Subhanahu Wa Ta'ala ማመን ተብሎ አይጠራም ማለት ነው ቢሆን ኖሮ ለምሳሌ ተውሂድ የሚባለው በምን መፈሰር የለብንም በምን መተርጎም የለብንም ተውሂድ ብሎ ማለት አላህ Subhanahu Wa Ta'ala ኻሊቅ መሆኑ ራዚቅ መሆኑ ነገራቶችን ከሚከውን መሆኑን ብቻ በዚህ ማሳጠር ኢማን በፍጹም ሙሉ ሊያደርግ አይችልም ማለት ነው ምክንያቱም እንደዚህ የሚባልበት ምክንያት ምንድነው ኢማን ሙሉ የሚያደርግ ቢሆን ኖሮ በነቢያችን አለይሂ ሰላቱ ወሰለም ጊዜ የነበሩ ሙሽሪኮችም እነሱም በአላህ ያመኑ ሙሽሪክ ተብሎ ሁላ አይባሉም ነበር በአላህ አምነዋል ተብሎ ይባላቸው ነበር ምክንያቱም በዚህ ስለሚያምኑ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ተውሂድ የሚባለው ነገር እንግዲህ ብዙ ሰዎች አንዳንድ እንግዲህ አቂዳ ኸለል ያለባቸው ክፍተት ያለባቸው ሰዎች የአላህን ተውሂድን በሚገልጹበት ሰዓት አላህ ራዚቅ መሆኑን እነዚህ በተውሂድ ሩብያውን ብቻ ገድበው ከዛ በኋላ ያሉትን የሚያልፉበት ሁኔታዎች ይኖራሉ ማለት ይሄ ትልቅ የሆነ ስህተት ነው የሚሆነው ማለት ነው ስለዚህ እነዚህ ሶስት ነገራቶች ሙተላዚም ናቸው ተያያዥነት ያላቸው ማለት አላህ ቢሩብየቲሂ አላህ Subhanahu Wa Ta'ala አሁን ባልናቸው ነገራቶች ኻሊቅ ራዚቅ መሆኑን በዚህ ማመንና እንደዚሁም ኡሉሂያ የሚባለው ነገር ኡሉሂያ ማለት ደግሞ ምንድነው በአምልኮ አላህ Subhanahu Wa Ta'ala
ብቸኛ ማድረግ ማለት ነው። እኛ በምንሰራው ስራ መለመን ሊሆን ይችላል፣ ድረስልኝ፣ ስጠኝ፣ ጠብቀኝ፣ የተለያየ ነገር ሊሆን ይችላል። የአምልኮ ዘርፎች በአጠቃላይ ለአላህ ሱብሓነሁ ወተዓላ ማድረግ ማለት ነው። ስለዚህ ኢማን ቢላህ የሚገኘው የሚሟላው አንድ ይሄ ሲገኝ ነው። የመጀመሪያው ሩቡብያ እንዳለ ሆኖ ኡሉህያ ሲገኝ፣ ሶስተኛው ደግሞ አስማ ወሲፋት በአላህ ሱብሓነሁ ወተዓላ በባህሪዎቹ በስሞቹ ማመን። እንዴት ማመን? ከነቢያችን ከአላህ ሱብሓነሁ ወተዓላ ዘንድ እንደመጣልን ነቢያችን ዓለይሂ ሰላም እንዳስተማሩት ሰሐቦቹ እንደተረዱት ያኔ በትክክል እነዚህ ነገራቶችን ስናሟላ ያኔ ኢማናችን ሙሉ ይሆናል ማለት ነው። እነዚህ ሶስቱ የተያያዙ ናቸው፣ ማይነጣጠሉ ናቸው። ኢንሻአላህ ኪታቡ ይሄው ኪታቡ ራሱ ወደፊት በተወሰነ መልኩ ያመጣልናል ማለት ነው። طيب ስለዚህ የመጀመሪያው ከአርካነል ኢማን ውስጥ አንተ ኡሚነ ቢላህ በአላህ ሱብሓነሁ ወተዓላ ማመን ነው ማለት ነው። ሁለተኛው ወመላኢከቲሂ በአላህ ሱብሓነሁ ወተዓላ መላኢኮች ማመን ብሎ አመጣልን። በአላህ ሱብሓነሁ ወተዓላ እንግዲህ አላህ የፈጠራቸው የሆኑ ኸልቆች አሉ። ኸልቁን ሚን ኸልቂላሂ ሱብሓነሁ ወተዓላ ከአላህ ሱብሓነሁ ወተዓላ ኸልቆች ጁንዶች የአላህ ሱብሓነሁ ወተዓላ ሰራዊቶች አሉ። እኛ አላህ ሱብሓነሁ ወተዓላ በቁጥራቸው በስም ጠርቶ የነገረን አሉ። እነ ጅብሪል፣ እነ ሚካኤል፣ ሌሎቹም በስማቸው ተጠርቶ የተነገሩን አሉ። እነዚህን አላህ በነገረን ሁኔታ ማመን። ከዛ ውጭ ደግሞ ቁጥራቸው እኛ አናቅም። ወማ የዕለሙ ጁኑደ ረቢከ ኢላ ሁወ ብሎ አላህ ሱብሓነሁ ወተዓላ የጌታ ሰራዊት የሚያውቃቸው የለም እሱ እንጂ ብሏል። ስለዚህ በቁጥር ደረጃ አላህ ሱብሓነሁ ወተዓላ ምን ያክል እንደሆኑ የሚያውቀው አላህ ነው። አላህ ሱብሓነሁ ወተዓላ ላ የዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ተብሎ አላህ ሱብሓነሁ ወተዓላ በፍጹም ማያምፁ የሆኑ እንደዚሁም የታዘዙትን ብቻ የሚሰሩ ሁሌ አላህን የሚገዙ የሆኑ የአላህ ሱብሓነሁ ወተዓላ መላኢኮች እንዳሉት በእነዚህ ማመን ማለት ነው። ጠይብ እንግዲህ ወስፋቸው በተለያየ ሁኔታ የተገለጸበት ሁኔታ አለ። እንደ ነቢያችን ዓለይሂ ሰላም ለምሳሌ ጅብሪልን በሙሉ ሰውነቱን አይተውታል። ጅብሪል በተለያየ ሁኔታ ተቀያይሮ ይመጣ ነበር እና አላህ ሱብሓነሁ ወተዓላ መላኢኮች አቅም ሰጥቷቸዋል። ወይም እንዲቀያየሩ ወደ ሰውነት የሰው ቅርጽ እንዲይዙ ወይም ወደ ፈለጉት ነገር እንዲቀያየሩ በአላህ ሱብሓነሁ ወተዓላ ችሎታና በአላህ ፍቃድ እንደፈለጉ መሆን ይችላሉ ማለት ነው። እና እንደዚሁም ደግሞ ጦቢዓ የተፈጠሩበት የራሳቸው የሆነ ደግሞ ቅርጽ የራሳቸው የቻለ ቅርጽ አላቸው። እና ነቢያችን ዓለይሂ ሰላም ጅብሪልን አድማሱን ልክ የሰማዩን አድማስ ሙሉ በሙሉ ሞልቶት አይቼዋለሁ ብሎ የተናገሩበት ሁኔታ አለ ማለት ነው። በሙሉ ክንፎቹና በሙሉ በአላህ ሱብሓነሁ ወተዓላ በኸለቀው አኸላለቁ ወይም በአፈጣጠሩ በትክክል አይተውት ማለት ነው። ከዛ ባሻገር ደግሞ በሌላ በሰው ተመስሎ የመጣበት ሁኔታ አለ፣ ወደፊት ይመጣልናል ማለት ነው። طيب ስለዚህ على كل احوال በአላህ Subhanahu Wa Ta'ala መላእክቶች ማመን አንድ ከምንድነው ከኢማን መስራቶች ውስጥ አንዱ ተብሎ ይጠቀሳል ማለት ነው። طيب ሌላኛው ሶስተኛው ወኩቱብሂ በአላህ Subhanahu Wa Ta'ala መጽሐፎች ማመን ማለት ነው። ኩቱብ አይል ኩቱቡል ሙነዘላ ማለት ነው። አላህ Subhanahu Wa Ta'ala ያወረዳቸው የሆኑ ኪታቦች በእነዚህ በአላህ መጽሐፎች ማመን ማለት ነው። እንግዲህ አላህ ያወረዳቸው የሆኑ መጽሐፎች እነ ተውራት አሉ፣ ኢንጂል፣ ዘቡር፣ ሱሑፍ ኢብራሂም ወሙሳ አሉ። ስለዚህ በእነዚህና እኛ በመስራት በኩል በመተዳደር በኩል ደግሞ ለኛ ለዚህ ለኡመተ ሙሐመድያ የወረደልን ደግሞ ቁርአን በእነዚህ በትክክል ማመን ማለት ነው። እንግዲህ ተውራት ለሙሳ የተሰጠ፣ ኢንጂል ለዒሳ የተሰጠ፣ እንደዚሁም ዘቡር ለዳውድ የተሰጠ፣ ለኢብራሂም ደግሞ ሱሑፍ ተብሎ የተሰጠ በእነዚህ ማመን በትክክል ከአላህ Subhanahu Wa Ta'ala ዘንድ የመጡ መሆናቸው ማመን ማለት ነው። አላህ Subhanahu Wa Ta'ala ራሱ ቁርአን ላይ ጠቅሶልናል። ያ አዩሀለዚነ አሚኑ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ብሎ አርካነል ኢማን ጠቅሶልናል። እናንተ ያመናችሁ ሰዎች ሆይ አለና አሚኑ ቢላሂ በአላህ እመኑ፣ ወረሱሊሂ በመልእክተኛው፣ ወልኪታቢ በኪታቦች እመኑ በመጽሐፎች ማለት ነው። አለዚ ነዘለ ዐላ ረሱሊሂ እነዛ መጽሐፎቹ አላህ Subhanahu Wa Ta'ala በመልእክተኛው ላይ ያወረዳቸው በሆኑ መጽሐፎች፣ ወልኪታቢ الذي انزل من قبل አላህ Subhanahu Wa Ta'ala ከዚህ በፊት ባወረዳቸው መጽሐፎችም እመኑ ብሎ አላህ Subhanahu Wa Ta'ala ጠቅሷል ማለት። ከዛ በኋላ ወመን የክፍር ቢላሂ ወመላኢከቲሂ ወሩሱሊሂ ወልየውሚል አኺር ፈቀድ ضل ضلالا بعيدا ብሎ እዛው ቁርአን ላይ ጠቅሶታል። በአላህ የሚክድ የካደ የሆነ ሰው፣ በመላእክቶቹ የካደ የሆነ ሰው፣ በመጽሐፎቹ የካደ የሆነ ሰው፣ በመልእክተኞቹ የካደ የሆነ ሰው፣ እንደዚሁ በመጨረሻ ቀን የካደ የሆነ ሰው ፈቀድ ضل ብሎ ጥመት ውስጥ ጠመዋል አለ። መንገድ ስተዋል። ضلالا مبينا بعيدا ከሐቅ የራቀ የሆነ መጥመምን ጠሟል ብሎ አላህ Subhanahu Wa Ta'ala ገልጿል። በምን በእነዚህ
በአርካነል ኢማን ያላመነ ማለት ነው። ጠይብ ስለዚህ በአላህ ስብሐነሁ ወተዓላ ያወረዳቸው መጽሐፎች ኩቱቦች አሉ። በእነሱ በአጠቃላይ ማመን ማለት ነው። ማመን ሲባል ምንድነው? ከአላህ ስብሐነሁ ወተዓላ ዘንድ መምጣታቸውን የመጡ መሆናቸውን መቀበል ማለት ነው እንጂ ለምሳሌ ከይሁዶች ወይም ከተውራት ከኢንጂል የሚመጡ ነገራቶች ዛሬ ከቁርአን ተቃርነው ቢመጡ አመንባቸው ብለን በእነሱ እንሰራለን ማለት አይደለም። ምክንያቱም አንሰራባቸውም፣ ተሽረዋልም ጭምር እነሱ ማለት ነው። ከቁርአን የገጠሙት ከሆኑ እንቀበለዋለን፣ ያው ቁርአን ነውና እንሰራበታለን። ከቁርአን የገጠመ ከሆነ ማንም ሰው ቢያመጣልን ከቁርአን እስካልተጋጨ ድረስ ማለት ከሐዲስ እስካልተጋጨ ድረስ ያው ራሱ ብንሰራበትም ያው በቁርአን እንደሰራን ነው የሚታየው። ከዛ ውጭ ከሆነ ደግሞ ከቁርአን የሚጋጭ ነገር ከሆነ ደግሞ ምንም ተውራት ላይ ቢኖርም ምንም በየትኛው ኪታብ ላይ ቢኖርም አንሰራበትም ማለት ወይም ከቁርአንም ውጭ ቁርአንም ላይ ያልተገለጸ ቁርአንም አይጋጭም፣ ቁርአን ላይ ያልተገለጸም ከቁርአን የሚጋጭ ነገር የለውም። ያ ደግሞ ላንصدقه ولا نكذبه እውነት ብለንም አንቀበለውም ውሸትም ብለንም አንለውም ማለት ነው። ምን ከቁርአንም የገጠመም አይደለም ከቁርአንም የሚጋጭም አይደለም፣ በመሐከል የሆነ ነገር ቢመጣልን ማለት ነው። እውነት ብለን አንቀበልም የምንለው ለምንድን ነው ከተባለ አህለል ኪታቦች ኪታባቸው ምን አድርገውታል? ተሕሪፍ አድርገውታል፣ ተብዲል አድርገውታል፣ ቀያይረውታል፣ እጃቸው አስገብተውበታል። ስለዚህ ያ ከቁርአን ማይጋጭ ነገር ራሱ ቢያመጡልን ቁርአን ላይ እስከሌለ ድረስ እውነት ብለን አንቀበላቸው። ምናልባት የነሱ ሐሳብና የነሱ ራእይ ሊሆን ስለሚችል ማለት ነው። ሁለተኛ ደግሞ ተክዚብም አናረግም፣ ውሸትም አንልም። ውሸት ማንልበት ምክንያት ለምንድን ነው? ከአላህ Subhanahu Wa Ta'ala ዘንድ የወረደ መጽሐፍ እነሱ ዘንድ ስላለ ምናልባት ከዛ ውስጥ ሊሆን ይችላልና ምን አናረገውም፣ እውነትም ውሸትም አንልም። ይሄ ነብያችን አለይሂ ሰላም ያስተምሩ ላ ተሰድቁሁም ወላ ተከذቡሁም ብለዋል ሐዲሳቸው ላይ ነብያችን አለይሂ ሰላም። አህለል ኪታቦች ከቁርአን የሚጋጭም ከቁርአን ባይጋጭም እነሱ የሚያመጡላችሁ ሐሳብ ከተጋጨ እንመልሰዋለን ብለናል፣ ከገጠመ እንቀበለዋለን ብለናል። ግን ከዚህ ውጪ ከሆነ ግን ምን ብለዋል ነብያችን አለይሂ ሰላም? እነሱ እውነት ብላችሁም አትቀበሏቸው፣ አታስተባብሉም፣ ውሸትም አትበሉ ብሎ አስቀምጠውልናል ማለት ነው። طيب ስለዚህ على كل احوال ከኢማን መሰረቶች ውስጥ አንዱ ምንድነው? ሶስተኛው በአላህ Subhanahu Wa Ta'ala ባወረዳቸው መጽሐፎች ማመን ማለት ነው። ሌላኛው እና አራተኛ ወሩሱሊሂ በአላህ Subhanahu Wa Ta'ala መልእክተኞች ማመን ማለት ነው። ወሩሱሊሂ እንግዲህ አላህ Subhanahu Wa Ta'ala የጠቀሳቸው መልእክተኞች አሉ። ኢጅማለን እንዳጠቃላይ በአላህ Subhanahu Wa Ta'ala ነብያቶች መልእክተኞች ማመን ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala በቁርአን ላይ የተጠቀሱልን 25 ነብያቶች አሉ። ከዛም ውጭ አላህ ያልጠቀሳቸው ነብያቶች እንዳሉ ቁርአን ላይ ነግሮናል። ሚንሁም መን ቀሰስና ዐለይከ ወሚንሁም መን ለም ነቅሰስ ዐለይክ ብሎ አላህ ቁርአን ላይ ነግሮናል። ከነሱ ውስጥ አንተ ላይ የተረክንልህና ታሪካቸው የነገርንህ አሉ ብለዋል። ሚንሁም መን ቀሰስና ዐለይከ ወሚንሁም ከነሱ ውስጥ ደግሞ መን ለም ነቅሰስ ዐለይክ አንተ ላይ ያልተረክነው ስለነሱ ያላነሳናቸው ነብያቶችም አሉ ብሎ አላህ Subhanahu Wa Ta'ala ነግሮናል ማለት ነው ቁርአን ላይ። ስለዚህ እንዳጠቃላይ ኢጅማለን አላህ Subhanahu Wa Ta'ala በላካቸው ነብያቶች ማመን ማለት ነው። በሁሉም ማመን ግዴታ ነው። ቁርአን ላይ የተጠቀሱ ደግሞ 25 ነብያቶች አሉ። ኡሉል ዐዝም ተብሎ የተጠቀሱ ነብያቶች አሉ። በእነዚህ ሁሉ የአላህ Subhanahu Wa Ta'ala ባሪያዎች የአላህ መልእክተኞች መሆናቸው በትክክል ማመን ማለት ነው። طيب ስለዚህ አንዱ ከኢማን መስረት ውስጥ ይመደባል ማለት ነው። ሌላኛው ወቢል የውሚል አኺሪ በመጨረሻው ቀን ማመን። ቢል የውም የውማት ቀን ማለት አኺር ማለት ደግሞ የመጨረሻ ቀን ማለት ነው። ስለዚህ በመጨረሻው ቀን ማመን ወልኢማኑ ቢል የውሚል አኺሪ ሁወል ኢማኑ ቢኩል ማ የኩኑ በዕደል መውት ማለት ነው። በመጨረሻው ቀን ማመን ብሎ ማለት ምን ማለት ነው? ከሞት በኋላ በሚከሰቱ ወይም በቁርአንና በሐዲስ ከሞት በኋላ ያሉ ህይወቶችን የተነገረን ነገር ምን ማድረግ ሙሉ በሙሉ መቀበል ማለት ነው። ቢኩል ማ የኩን በዕደል መውት ማለት ነው። ከሞት በኋላ በሚከሰቱ ነገራቶች ሚማ ጃአ ዚክሩሁ ወተፍሲሉሁ ፊል ኪታብ ወሱና ቁርአንና ሐዲስ ላይ ዚክሩ መወሳቱ ወይም መጠቀሱ ተጠቅሶ ይመጣልን ተብራርቶ ይመጣልን አኺራ ላይ እንደዚህ ከሞት በኋላ ይህ ህይወት አለ ተብሎ የተነገረን ሁሉ ምን ማድረግ ሙሉ በሙሉ እነዚህን አምኖ መቀበል ማለት ነው። طيب ስለዚህ ወቢል የውሚል አኺሪ ይሄ ከስድስቱ ከኢማን መሰረቶች ውስጥ አንዱ ቢልየውሚል አኺር ማመን ይሆናል ማለት ነው። ሌላኛውና የስድስተኛውና የመጨረሻው ወቱእሚነ ልታምን ነው ቢልቀደሪ በአላህ Subhanahu Wa Ta'ala ውሳኔ ማመን ኸይሪሂ ወሸርሂ ኸይሪሂ ማለት ለኛ በጎ መልካም ቢሆንም ወሸርሂ ማለት ለኛ በኩል ሸር ቢሆንም መጥፎ ሆኖ ቢታየንም በአላህ Subhanahu Wa Ta'ala ውሳኔ ማመን ማለት ነው። طيب
ወልኢማኑ ቢልቀደሪ ኢማኑ ቢዕልሚላሂ ተባረከ ወተዓላ። አላህ ስብሓነሁ ወተዓላ እንግዲህ አንድን ነገር ሰማይና ምድር ከመፈጠሩ በፊት ቢ50 አልፈ ሰነ 50 ዓመት በፊት አላህ ስብሓነሁ ወተዓላ 50 ሺህ ዓመት ነው ቢ50 አልፈ ሰነ ነው የሚለው ሐዲሱ ማለት ነው። አላህ ስብሓነሁ ወተዓላ ሰማይና ምድር ከመፍጠሩ በፊት ከ50 ሺህ እንግዲህ 50 ሺህ ብሎ ማለት በጣም ብዙ ዓመታቶች ናቸው። ከ50 ሺህ 1 ሺህ 2 ሺህ 50 ሺህ ማለት በጣም ብዙ ክፍለ ዘመናቶች ማለት ነው። ከዛ በፊት አላህ ስብሓነሁ ወተዓላ የሚከሰቱ ነገራቶች ሁሉ ምን አድርገዋል? ቀድሮ ወስኖ አስቀምጧል ማለት ነው። ስለዚህ በእነዚህ ነገራቶች ምን ማድረግ ማወቅ ማለት ነው። መቀደር ብሎ ማለት ምን ማለት ነው? መወሰን ብሎ ማለት ምን ማለት ነው? አላህ ስብሓነሁ ወተዓላ እኛ አንድ ወደፊት ያለ ከኡማው እንግዲህ ከአደም ከተፈጠረበት ጊዜ ጀምሮ እስከ መጨረሻ ነቢያችን ዓለይሂ ሰላም ተልከው ቂያማ እስኪቆም ድረስ ያለው ሁሉም አላህ ሱብሓነሁ ወተዓላ ምንድን ነው? አዋቂ የሆነ ጌታ ነው። ሁሉም የሚፈጠረውንም አላህ ቀድሮታል፣ ወስኖታል። ከዛ በኋላ እነዚህ እኛ የተፈጠረው ደግሞ መክሉቁ ምን እንደሚሰራ ምን ምርጫ እንዳለው ምን እንዳለ ሁሉ ነገር አላህ ሱብሓነሁ ወተዓላ ስለሚያውቀው ምን አድርጎታል? ከትቦ አስቀምጦታል ማለት ነው። አላህ ሱብሓነሁ ወተዓላ ለምሳሌ አላህ ወስኖታል ሲባል እኽቲያር የኛ ምርጫ የለንም ማለት አይደለም። አላህ ሱብሓነሁ ወተዓላ እኛ ከፈጠረን በኋላ አቅል አድርጎ ፍላጎት የሚባል ነገር አእምሮ የሚባል ነገር እኛ ላይ ከፈጠረብን በኋላ የኛ ምርጫ ምን መሆኑን አላህ ያውቃል። ስለዚህ አንድ ሰው ለምሳሌ ኩፍርን ወደ ኩፍር በሚገባበት ሰዓት ወደ ክህደት በሚገባበት ሰዓት አላህ እሱ ላይ ግዴታ አድርጎ ወስኖበት አይደለም። ምን ሰጥቶታል? ምርጫ ሰጥቶታል። አላህ ሱብሓነሁ ወተዓላ የሱ ኩፍርነት ጽፎታል። ግን የጻፈው በምንድን ነው? አላህ ሱብሓነሁ ወተዓላ ይሄ ሰውዬ ወደፊት ክህደትን እንደሚመርጥ ስለሚያውቅ ነው። እውቀቱ አዳራሽ ሁሉንም አዋቂ ስለሆነ ማለት ነው። ስለዚህ ወደፊት ይሄ ሰውዬ ምን ምርጫ አለው፣ የሚፈልገው የሚመርጠው ምንድን ነው የሚለውን ነገር አላህ ሱብሓነሁ ወተዓላ ስለሚያውቀው ጽፎታል ማለት ነው እንጂ አላህ ሱብሓነሁ ወተዓላ ይሄ ሰውዬ በግዴታነት አንተ መካድ አለብህ ብሎ ክህደት ውስጥ አስገብቶት አይደለም ማለት ነው። ተውፊቅ የሚባል ነገር አለ። ከአላህ ሱብሓነሁ ወተዓላ መገጠም የሚባል ነገር አለ ራሱ የቻለ ማለት ነው። ግን ሰዎች ምን አላቸው? የራሳቸው እኽቲያር ምርጫ የሚባል ነገር ግን አለን ማለት ነው። አላህ ሱብሓነሁ ወተዓላ በሰው ልጅ የፈጠረው የሆነ ነገር ማለት ነው እና በምርጫችን ወዴት እንደምንሄድ አላህ ሱብሓነሁ ወተዓላ ስለሚያውቀው ያን የሚያውቀው ነገር ምን አድርጎታል? ጽፎ ቁጭ አድርጎታል ማለት ነው። ጠይብ አንድ ይሄ ነው። ሁለተኛ ደግሞ ሌሎች እኛ ላይ የሚደርሱ ነገራቶች ምንፈልጋቸውም ማንፈልጋቸውም ማለት ይሄም በአላህ ሱብሓነሁ ወተዓላ ውሳኔዎች ናቸው ማለት ነው። ስለዚህ ወቱእሚነ ልታምናለ ቢልቀደሪ በአላህ ውሳኔ ኸይሪሂ ማለት መልካምነቱ እንግዲህ ከኛ በኩል ነው እንጂ ከአላህ ሱብሓነሁ ወተዓላ በኩል ሲቀደር ወይም ሲወሰን ሁሉም መልካም ናቸው። እኛ ግን ለምሳሌ አንድ ሰው ድሃ ቢሆን ሸር ነው ለሱ በኩል ቢቸግረው የሚበላው የሚጠጣው ቢያጣ ከአላህ ሱብሓነሁ ወተዓላ ግን ቢሕክመቲሂ አላህ ሱብሓነሁ ወተዓላ በጥበቡ ለዚህ ሰውዬ ምን እንደሚገባው ስለሚያውቅ የሚፈልገው አላህ የሚገባውን ነገር ምን ያደርጋል? ለዚህ ሰውዬ ይወስንለታል ማለት ነው። አላህ ሲወስን ለአላህ በኩል በሱ በኩል ሁሉም ኸይር ናቸው ማለት ነው። ለእኛ በኩል ግን አቅም ስለሌለን ደካማ ስለሆንን በጣም ضعيف አድርጎ አላህ ሱብሓነሁ ወተዓላ ወኹሊቀል ኢንሳኑ ضعيفا ብሏል። የሰው ልጅ ሲፈጠር ضعيف ተደርጎ ደካማ ተደርጎ የተፈጠረውና ስለዚህ በደካማነታችን የአላህ ሱብሓነሁ ወተዓላ ውሳኔ ወደኛ ሲመጣ ምን ይሆናል? ሸር ሆኖ ለኛ በኩል ሸር ሊሆን ወይም እኛ አቅማችን በጣም አናሳ ስለሆነ ለኛ በኩል ሸር ይሆናል እንጂ ከአላህ ሱብሓነሁ ወተዓላ በኩል የሚመጡት ሁሉ ምንድናቸው? ሲወሰኑ ከአላህ በኩል ኸይር ናቸው ማለት ነው። ጠይብ ስለዚህ على كل احوال وتؤمن بالقدر በአላህ ሱብሓነሁ ወተዓላ ውሳኔዎች በሙሉ ማመን ኸይሪሂ ያ የተወሰነው ነገር ኸይርም ይሁን ወሸርሂ እንደዚሁም ሸርም ብለን ምንለውም ቢሆን እንዳጠቃላይ በእነዚህ ማመን እነዚህ የኢማን መሰረቶች ናቸው። እንግዲህ እነዚህ በትክክል ማመን ይኖርበታል። አንድ ሙእሚን የሆነ ወይም አንድ ሙስሊም የሆነ ሰው እነዚህን ሲያሟላ አርካነል ኢስላም አርካነል ኢማን ሲያሟላ ያኔ እስልምና ውስጥ በትክክል ገብተዋል ማለት ነው። ጠይብ ሌላኛው ኪታቡ አደርሱ ሳሊስ ብሎ ሶስተኛው ደርስ አቅሳሙ ተውሂድ ወአቅሳሙ ሽርክ ብሎ አመጣልን። የተውሂድ ክፍሎች ቅድም ያየናቸው በጨረፍታ ተወሰነ መልኩ ጠቅሰናቸዋል። ወደፊት ደግሞ ራሱ በዝርዝር አድርጎ ያመጣልናል። የተውሂድ አቅሳም ማለት ክፍሎች ማለት ነው። አቅሳሙ ተውሂድ እንግዲህ ተውሂድ ብሎ ማለት ምን ማለት ነው? አላህ ሱብሓነሁ ወተዓላ በብቸኝነት ማምለክ ማለት ነው። ስለዚህ አላህ በብቸኝነት የምናመልክባቸው ክፍሎችና እንደዚሁም ወአቅሳም ክፍሎች አሽርኪ የማጋራት ክፍሎች
በአላህ ስብሐነሁ ወተዓላ ላይ ሽርክ የማጋራት ራሱ የቻለ ምን አለ ክፍሎች አሉት። እነሱን ወደፊት ይጠቀስልናል ማለት ነው። ጠይብ እንግዲህ መጀመሪያ የሚጀምረው በየትኛው ነው? በተውሂዱ ነው። በያን ግልጽ ስለማድረግ አይደል አለ አቅሳሚ ተውሂድ የተውሂድ ክፍሎችን አላህን በብቸኝነት የማምለክ ክፍሎችን ግልጽ ስለማድረግና ወህየ እነሱም ሰላሰቱን ሶስት ናቸው አለ። እንግዲህ አልኢማኑ ቢላህ የተባለውን ነው። አልኢማኑ ቢላህ በአላህ ስብሐነሁ ወተዓላ የማመን ወይም ተውሂድ የሚባለው ነገር ያንን በሶስት ሊከፍልልን ነው ማለት ነው። ጠይብ እንግዲህ ይሄ መከፈሉ ከየት መጣ ከተባለ ከየትም የመጣ አይደለም። ይሄ መከፈል በሶስት ይከፈላል ተብሎ የተባለው ከቁርአንና ከሐዲስ የመጣ ነው እንጂ ሌላ እንደዚህ መከፈሉ ሌላ ቢድዓ ነገር ወይም አዲስ ፈጠራ ነገር የመጣ አይደለም ማለት ነው። ይህን ዑለሞች ለሶስት ከፍሎ በሚነግሩን ሰዓት እነሱ አዲስ ለምሳሌ አንዳንዶቹ አይ ተውሂድ በሶስት መከፈሉ ቢድዓ ነው ፈጠራ ነው ለማለት የሚሞክሩበት ሁኔታ አለ። ፈጠራ የሚባለውማ ዲን ላይ የሆነ አዲስ ነገር አምተን ስንጨምር ነው። ይሄ አንድ ሰው የሆነ ነገር ሲያስተምር ምን ሊያደርግ ይችላል? የማስተማር ዘዴዎች ይኖራሉ ማለት ያ የተነገረውን የተጠቀሰውን ነገር ከፋፍሎ የማስተማር ዘዴዎች አሉ። ስለዚህ በዛ አይነት ሁኔታ ዑለሞች ለኛ ተውሂድን ቁርአን ላይ በአጠቃላይ ቁርአን ከመጀመሪያ ከፋቲሃ ጀምሮ እስከ ሱረቱ ናስ ያለው ቁርአን የነቢያችን አለይሂ ሰላም አስተምሮ ሐዲስ ሶሒህ የሆኑ ሐዲሶች በተውሂድ ዙሪያ የሚያጠነጥኑት ምን ማለት ነው? ከነዚህ ከሶስቱ አይወጡም ማለት ነው። በእነዚህ በሶስቱ የተገደቡ ናቸው። ከነዚህ ከሶስቱ አይወጡም። ስለዚህ ከነዚህ ከሶስቱ ስለማይወጡ ቁርአን ላይ ተውሂድ ሩቡቢያ ተጠቅሷል፣ ኡሉሂያ ተጠቅሷል፣ ተውሂድ አስማኡ ወሲፋት ተጠቅሷል። ስለዚህ ቁርአን ላይ ያሉትን እኛ መረዳት በምንችልበት መልኩ በሶስት አይነት ሁኔታ አምቶ ከፍሎ ነገሩን እንጂ ሌላ አዲስ ነገር ተፈጥሮ ወይም ሌላ አዲስ ነገር ማንጥቶ የጨመሩትም የቀነሱትም ነገር የለም ማለት ነው። የግድ ደግሞ እኛ አቅሳም የሚለው ብቻ ነው ቁርአን ላይ አቅሳሙ ተውሂድ ተብሎ እንደዚህ ቁርአን ላይ አልተጠቀሰም። አይዋ አልተጠቀሰም። ግን አቅሳሙ ሶስት ናቸው እንደዚህ ተብሎ ባይጠቀስም ሶስቱ ዝርዝሮች ግን ቁርአን ላይ አለ። ከነዚህ ከሶስቱ ዝርዝሮች ቁርአን በተውሂድ ዙሪያ ከነዚህ ከሶስቱ አይወጣም። ስለዚህ ምንም ቢድዓ የሚያስብል ነገር የለውም ማለት ነው። ምክንያቱም ምንም ጭማሪ ነገር ስለሌለ በሶስት ተከፍሎ የተነገረን በሶስት ይከፈላል ብሎ ብቻ ነው የገለጹልን ዑለሞቻችን ረሕመቱላሂ ተዓላ ዐለይሂም። ጠይብ እና የመጀመሪያው እንግዲህ ቅድም ላይ መጀመሪያ ላይ ጠቅሻለሁ ተውሂድ አላህን ብቸኛ ማድረግ ተውሂድ ሩቡቢያ ሩቡቢያ ብሎ ማለት ተውሂድ ረብ ይለዋል። ከዚህ ፊት ያሳለፍነው ለምሳሌ ኹዝ አቂዳ ኪታባችን ላይ ተውሂድ ረብ አላህ በጌትነቱ ብቸኛ ማድረግ ወይም ተውሂድ ሩቡቢያ በጌትነቱ ብቸኛ ማድረግ፣ ተውሂድ ኡሉሂያ አላህ በአምልኮ ብቸኛ ማድረግ። ኡሉሂያ ማለት ኢላህ ከሚለው የመጣ ነው፣ አምልኮ ከሚለው የመጣ ነው። ስለዚህ በአምልኮ አላህ ብቸኛ ማድረግ ተውሂድ አስማእ ወሲፋት ተውሂድ አላህ ብቸኛ ማድረግ አሁንም በምን አልአስማኢ በስሞቹ ወሲፋቲ በባህሪያቶቹ ማለት ነው። እንዴት ነው ብቸኛ የምናደርገው? ኢንሻአላህ እነዚህ ሶስቱ ነገራቶች ዝርዝራቸው እዚሁ ኪታባችን ላይ ይጠቀሳሉ ማለት ነው። ከመጀመሪያ ስንጀምር ጠይብ